መስፍን አንበርብር እባላለሁ። የጎንቻ ሶነሴ ወረዳ ሲቪልና ቤተሰብ ምዝገባ ቡድን መሪ ነኝ። እንደተባለው በ2018 በጀት ዓመት በጣም በርካታ ተግባሮችን ስንሰራና ስናከናውን ቆይተናል። በዚህም የተሻለ አፈጻጸምና የተሻለ ምዝገባ በማካሄድ ህብረተሰቡን ተጠቃሚ እንዲሆን ከማድረግ አንጻር በጣም በርካታ ተግባራትን ነው ስናከናውን የከረምነው። በዚህ በጀት ዓመት ቢሆን ከግንቦት 1 ጀምረን በ2019 በጀት ዓመት ስለሆነ ምዝገባው የሚያዘው የመጀመሪያው የ2019 በጀት ዓመትን ልዩ እቅዶች ሂደቱ የሚመራበትን አቅደናል። ከባለድርሻ አካላት ጋርም የጋራ የማድረግ ስራ እና እቅድ ትውውቅ የማድረግ ስራ ሰርተናል። ክፍተት ያለባቸውን ቀበሌዎችም የሰው ኃይል ከአስተዳደር ምክር ቤቱ ጋር በመነጋገር እንዲሟሉ በማድረግ የሰው ኃይል ሞልተን ወደ ቀበሌዎች እንዲገቡና ምዝገባ ስራ እንዲጀምሩ የማድረግ ስራ ነው የሰራነው። ከዚህ አንጻርም እነዚህ የሰው ኃይሉ ከተደራጁ በኋላ ልዩ አደረጃጀቶች ከዚህ ቀደም የነበሩ ልዩ አደረጃጀቶች እነሱን የማጠናከር ስራ ነው የሰራነው። እነሱም በበለጠ የማጠናከር ስራ ሰርተናል። በዚህም መሰረት አደረጃጀቶችን በቼክሊስት በግብረ መልስ የመምራትና የመደገፍ ስራ ነው የሰራነው። ከዚህ አንጻር በጣም በርካታ የሆነ ክትትልና ድጋፍ አለ። ቀበሌዎቻችን ደግሞ እንደሚታወቀው የውድድር መንፈስ አላቸው ሲቪልና ቤተሰብ ምዝገባን ከመመዝገብ አንጻር። በዚህም መሰረት አፈጻጸማቸው የተሻሉትን የወር ዕቅድ ተሰጥቷቸዋል። የአንድ ማዕከሉም የቀበሌ ክብር መዝገቦችም በተሰጣቸው የወር ዕቅድ መሰረት አፈጻጸማቸውን በየወሩ ቼክሊስት እና ግብረ መልስ በመስጠት ከዚያ ጋር ተያይዞ አፈጻጸማቸውን ለእይታ ግልጽ በሆነ አካል ለራሳቸው እንዲደርስ ለእያንዳንዱ ኮሚቴ እንዲደርስ ከማድረግ አንጻር በጣም በርካታ ስራ ነው የተሰራ ያለው። አሁን ከዚህ አንጻር የአንድ ማዕከል ምዝገባን በተመለከተ ከጤና ጽሕፈት ቤት ጋር በመነጋገር በዚህ ዓመት በተለየ አግባብ የልደት ምዝገባዎች በአንድ ማዕከል ላይ እንዲሄዱ ከማድረግ አንጻር በጣም በርካታ ውይይቶች ከአስተባባሪ ኮሚቴው ከቴክኒክ ኮሚቴው ጋር በማድረግ እነሱ ውይይቶች ጠንክረው የቀጠሉበትና አፈጻጸሙ በጣም የተሻለ ነው በዚህ በጀት ዓመት። ይህንን ስናይ በዞን ደረጃም ያለን አፈጻጸም በጣም የተሻለ ነው። እውነት ለመነጋገር በዞኑ በዚህ በጀት ዓመት የግንቦትና የሰኔ ወር አፈጻጸም ተሰጥቶናል። በዚህም ከዞን ከማሻከር ቀጥለን የጎንቻ ሁለተኛ ደረጃ ነው ያለ ከ25 ወረዳ። ይህም በጣም ምርጥ አፈጻጸም ነው ያለ የሚል እይታ አለን እንደኛ። ከዚህ ጋር ተያያዘ አሁን ይሄ አንድ ማዕከልም የቀበሌ ምዝገባ ጣቢያዎቻችንም በዚህ በጀት ዓመት በጣም የተሻለ ምዝገባ እንዲመዘግቡ ከማድረግ አንጻር አሁንም ኮሚቴዎች በተከታታይ ውይይት እናደርጋለን። በዚህ መሰረት ምዝገባው በጣም የተሻለ ነው የሚል እንትን አለ። በዚህ ከግንቦት 1 እስከ ሐምሌ 30 ድረስ ያለው ምዝገባ እንኳን ብናየው የዕቅዳችንን 99.4% መፈጸም ችለናል። በእነዚህ 3 ወሮች ብቻ 1243 ወቅታዊና የዘገየ ምዝገባ መመዝገብ ችለናል። ከዕቅዳችን አንጻር ስናየው ዕቅዳችን የ3 ወር የምዝገባ ዕቅዳችን 1251 ነው። አፈጻጸማችን 1243 ነው። አጠቃላይ አፈጻጸሙ ደግሞ 99.4% ነው። በጥቅል ምዝገባ ግን ጊዜ ገደቡ ተጨምሮበት በዚህ 3 ወር የምዝገባ ውስጥ 1619 ኩነቶች በሁሉም ኩነቶች ተመዝግበዋል። ይሄ በጣም ሊበረታታ የሚገባው ነው። 1619 ኩነቶች በግንቦት በሰኔና በሐምሌ 30 ድረስ የመመዝገብ ስራ ተሰርቷል። ይሄ ደግሞ ከምንም የመጣ ሳይሆን የእኛ ክትትል፣ የመዝገቢያ አካላት ጥንካሬ፣ የኮሚቴው አደረጃጀት ስለሆነ ይህንን አጠንክረን እንቀጥላለን የሚል እሳቤም አለን። በመጨረሻ የሲቪልና ቤተሰብ ምዝገባ ፋይዳው በጣም ብዙ ነው። ጠቀሜታው በጣም ትልቅ ነው። እንደ ሀገርም እንደ ግለሰብም በጣም በርካታ ጠቀሜታዎች አሉ። ለመንግስትም አገልግሎት ከፍተኛ አገልግሎት ይሰጣል። በግለሰብ ደረጃ ለአስተዳደራዊ እና ለስታቲስቲክስ ሳይቀር በጣም ሰፊ የሆነ ጠቀሜታ ያለው በመሆኑ የሲቪልና ቤተሰብ ምዝገባ ስራችን አጠናክረን እንቀጥላለን የሚል እሳቤ አለን። ከዚህ አንጻር የመጨረሻ ላይ የሚያስተላልፈው መልእክት የህብረተሰባችን የዚህን የወሳኝ ኩነቶችን ምዝገባ ጠቀሜታ ፋይዳውን አጠቃላይ ተረድቶ በአካባቢው ያሉ በወረዳችን ያሉ 43 የምዝገባ ጣቢያዎች አሉ። 43 ቀበሌዎች እና 8 የአንድ ማዕከል ምዝገባዎች አሉ። በዚህ አካባቢ ላይ በወቅቱ እየሄደ ያለምንም ክፍያ ነፃ ሆኖ እንዲመዘገብ በአቅራቢያው ባሉ ጣቢያዎች እንዲመዘገብ መልእክቴን እያስተላለፍኩኝ ይህን ሲካሄድ ደግሞ በጣም ሰፊ ርብርብ ስራ የሚጠይቅ ስለሆነ የወረዳው ማህበረሰብ የዚህ አጋዥ ደጋፊ እንዲሆን የሚል የራሴን መልእክት ለማስተላለፍ ነው። አመሰግናለሁ።